ምን አለ መሰለሽ ፍቅር እኔና አንቺ ነው ወደኔ ነይ አይሁን እስኪ ጋይስ ዝም ብላችሁ ስታዩ ማለት ነው የሆነ ፍቅር አልሸፈታችሁ እረፋብርሽ ማይዘው ማለት ነው ፍቅር ማይዋሽ አንድ እውነት እንንገራቸው እሺ ምንድነው ላይ ጠጋቤ እንዳው ላወራቸው የምፈልገው ነገር አለ ምንድነው ፍቅር የሚለውን ስም ማን አወጣልሽ አንተ እየቀለኩ እንዳይመስላችሁ ጌታን እኔ ነኝ ያወጣሁላት ባይ ዘ ዌይ እንዴት ነው ልጅ እያለን ፍቅር ብዬ የጠራኋት እኔ ነኝ ከዛም በኋላ ነው ሁሉም ሰው ፍቅር ማለት የጀመረው ማለት ነው የመጀመሪያ ስሟ ፍቅር አልነበረም መንገድ ትይያለሽ ቢታኒያ ነው ስሜ ቢታኒያ ነበር የመጀመሪያ ስሟ ማለት ነውና ልጅ እያለን አብረን በነበርን ሰዓት ነው ፍቅር ብዬ እኔ ስም ያወጣሁላት ማለት ነው እግዚአብሔርን የምሬ ነው እሺ እየዋሸሁ አይደለም እግዚአብሔርን ብዬ መቼም አልዋሽምና ከዛም በኋላ ነው ሁሉም ሰው ፍቅር የመታወቂያ ስም ይሆናል አብርሽ ባወጣልኝ ስም ጌታንበይ የመታወቂያ ስምሽ ነው እና እየዋሸኋቸው አይደለምና በጣም የሚገርም ስም ነው ያወጣሁላት የዛሬና ያርገውና ሁለታችንም ሳንወልድ በፊት ብዙ ላይፍ አለን ወደዛ ወደ ኋላ ከሄድን መለቃቀሳችን ነው ስለዚህ ሁሉንም ነገር ትተን እኔ ደግሞ ብዙ ነገር አሳልፈናል ስትል ራሱ የሆነ ጥሩ ስሜት እንትን ነው ምን እናርጋታለን ልክ ስናያት ልጅቷን መጀመሪያ አንቺ ጆን ስቲጂ እኔ በቦክስ መጣል እየተነጋገርን ስለዚህ ነገር ስለዚህ ምክክር ላይ ናቸው ያሉት ምክክር ላይ እኔ እንኳን ለገንፎ ተራራ ለምን ማንጨነቅኛ ሰባት ሞት በጣቢው አንዱን ግባ በለው ፍቅር ገጣሚ ፍቅር ባይ ዘ ዌይ ግጥም ላይ በጣም ጎበዝ ናት ግጥምና ዜማ ላይ ማለት ነውና በጣም አዲስ ስራ ጠብቁ በሚገርም ስራ ፍቅርን እንጠብቃታለን ወይ በግጥም ወይ በዜማ አረ በትልቅ ስራ በፍጭም አልሰጥህም ሰርፕራይዝ እንድትሆን ነው የምፈልገው ይሄ ፍቅር አቅም ብለሽ መጥቶልሽ አንድ ላይ ፍቅር ጋይስ እነሱ ላይ ምን ጠብቀው ይምጡ በተረጋጋ መንፈስ ነው ተወራጭ የምሬን እውነት በተረጋጋ መንፈስ እኔ ልክ የማቅሰው ነኝ ከተናገሩኝ ለሙታው መቼም ቆሚያል ደላኝ ጥርስህ እንደበረዶ እባብ ሆኖ በላኝ ይባላል። ሌሊቱን እንግዲህ ማነጋገሪያ የሆነው ቪዲዮ ሩታና ሄርሜላ ጓደኛ ማቾች ሆነው በአንድ ሆነው መጥተው ማይክል ጃክሰንንም ዛሬም ለልመና በፊት ለፊቱ መቆማቸው የብዙዎቹን ልብ ሰብሯል። በጣም አዋርደውናል። ሩታ ግን ማናት ሄርሜላ ግን ለምንድን ነው ከሩታ የማትርቀው? ሩታ በፍጹም አታዋጣትም ሲሉ ኮሜንታተሮች ገለጹ። ማይክል ጃክሰን ግን የበፊት ፍቅረኛዬ፣ የበፊት የልጅነቴ ትዝታዬ፣ ብዙ ነገር ያየሁብሽ በማለት ከፍቅር ጋር ጌማቸውን ጀመሩ። ሰበር ዜና። ሰላም ጤና ይስጥልኝ ክብራንና ክብራን አድማጭ ተመልካቾቼ በመላው ዓለም ላይ ለምትገኙት ውድ የዜድ ሾው ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበል እንደ ሰማይ ከዋክብቱ እንደ ምድር አሸዋ። እንዴት ቆያችሁልኝ? ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ እላለሁ። አዳዲስ ነገሮች ወደ እናንተ የምናመጣበት ቻናላችን ነው ማለት ነው። እንግዲህ እዚህ ጋር እኔ ያየሁት ዜድ ቪዲዮን አላየሽውም እንጂ ምናምን ለምትሉት ከሀ እስከ በጥርስርት አድርጌ ነው ያየሁትኝ። እንግዲህ ማይክል ጃክሰን እና ፍቅርዬ የአንድ ሰፈር ልጆች ቢሆኑም ግን እየተመሰጋገኑ የልጅነት የቃቃ ጨዋታቸውን እየተጫወቱና ፍቅር እያጫወታቸው ቢመጡም ከቪዲዮ ላይ እንዳለችው ፍቅር አዲስ ነገር ይዛ ልትመጣና ወይ ሙዚቃ አልበም ወይ የተለያዩ የግጥም እንትን እንግዲህ መነባንም የተለያዩ ነገሮችን ይዛ ልትመጣ እንደሆነና ከማይክል ጋር ስራ ልትጀምር እንደሆነ በግልጽ እንግዲህ ያው ወተት ነጭ ነው ከተባለ መቼም እኛ እንትን አይለንም እንጂ እየነገሩን ነው ማለት ነው። ፍቅር ወደ ማይክል ጃክሰን ህይወት ትገባለች ብዬ በቪዲዮ ላይ ምንም አይነት ጥርጣሬ የገባኝ ነገር የለም። እኔ እንደሚመስለኝ ሄርሜላና ሩታን ለማናደድ እንዲሁም ሩታን የበለጠ በጣም በቃ ለማቃጠል መጀመሪያ ሩታ ህይወት ውስጥ ፍቅርዬ ነበረች በሚባል ጭምጭምታ እሷን ለማናደድ እንጂ ፍቅር
እንደማየው ቪዲዮ ላይ ምንም አይነት በቃ ፍቅር እንደሌላቸው የልጅነታቸውን ጨዋታ ልክ እንደ ህፃን ልጅ እየተጫወቱ ነው እዚህ ጋር ያየ ነው። ምንም የኔ ፍቅር ህይወት አለ ይላንቺ ምንም የገለጸላት ነገር የለም። ማይክል ጃክሰን እንደሆነ ታውቃላችሁ፣ ማቃቀፍ፣ ይሄ መሳሳብ ምናምን ይሄ ልማድ ሆኗል ከማይክል ጃክሰን ጋር። ስለዚህ እኔ እዚህ ቦታ ላይ ያየሁትኝ በጣም የተናደርኩበትኝ ቪዲዮ ይንጡ ቢመጡም እንግዲህ ፍቅር ሙድ ይዛባቸው እንደምታልፍ አያችሁ። እዚህ ጋር ፀጉራቸው ሁለቱም እንደው ሩት ሄርሜላዬ ፀጉሯን ከፊት ለፊት ወጣ አድርጋለች እንጂ ፀጉራቸውን ተሰርተው ከመቼው ጓደኛ ሆናችሁ እንደዛ ስትባባሉ የነበራችሁ ለአመት ህዝቡ ስታስለቅሱት እርስ በራሱ ስታጋጩት የነበራችሁ ዛሬ እንዴት አብራችሁ ልትሆኑ ቻላችሁ? ሄርሜላ ከረሜላ ጓደኛሽን ወቂ፣ አዋልሽን አሳምሪ። ማይክል ጃክሰን ተናዶ አልፈልግም ብሏል አይደለ? የፈለገው ከሩታ ጋር እየተጓተሽ እንድትሄጂ በፍጹም እኛ አንፈልግም። በጣም ብዙም ሰው ሲልሽ የነበረ ነው። እንዴት የማትሆነኝን ነገ ደግሞ ላንቺ ምን እንድታሰብ እንድታቀደ ምን ታውቂያለሽ? የዋህነትሽን አይተው ሰዎች እንዳይጠቀሙብሽ ሄርሜላ። ምን በቃ አልፈልግም አለ አይደለ? እሱ እንደዚህ እየሳቀ ሙድ እየያዘብሽ ነው አይደለ? ላሽ ብለሽ አራድዬ መሄድ ነው ያለብሽ። የማትከበሪበት ቦታ ላይ አትገኝ። የምትከበሪበት ቦታ ስንት የሚያከብሩሽ ወንድሞችሽ አሉ፣ እነሱ ጋር ተገኝ እንጂ። ሄርሜላ እኔ በሩታ የምጠላውን ነገር ባንቺ እንዳላይ ቆፍጣና ሴት መሆን አለብሽ። አንድ ወንድ ልጅ አንቺን አልፈልግም ብሎ ሁለተኛ ፈልጋለሁ ካለ ያ እንደማይፈልግሽ 10% ነው። ሂጂ ሂደሽ ተራመጂ ከሱ 3 4 5 6 ስቴፕሽ ተራምደሽ ሂጂ። በጣም ኮሜንታተሮች ተናደዋል አውቃለሁ። ለምን ሄርሜላ በዚህ ደረጃ ሩታን ትቀርባታለች? በዛ ላይ አብርሃም ጋር ተከትላ እዛ መቆም ማለት ምን ማለት ነው? ኦኬ እሱ ሽል የፈለገውን ነገር ያርግ። ድራማ ነው የሚሰራው፣ ድራማ ነው የሚሆነው። እርግጠኛ ነኝ ይሄ ነገር ከፍቅር ጋር ምንም አይነት ግንኙነት የላቸውም። እኔ ስለማቅ ነው። እነዚህ ሰዎች ቤተሰባዊ ናቸው። ምንም አይነት ፍቅር የላቸውም። ከፍቅር ጋር አላችሁ ብላችሁ የምትደመድሙ በፍጹም እኔ የላቸውም ብዬ ነው የማስበው። የላቸውም በፍጹም። ፍቅር አታረገው። እናንተን ለማናደድ ነው እንዴ? ጊዜ ስጡት። በቃ ጊዜ ብለዋል አይደለ? ሩታን ተያት። ሩታ ምንም ብትመክሪያት እንዴት ነው የተሰበረ ብርጭቆ ላይ ውሃ አድርገሽ እንደሚፈስ ነው። ሩታ መምከር ሩታ የምትመከር ልጅ አይደለችም። ተስፋ አትቆርጥም። ሩታ ቆርጫለሁ ታዲያ አትቆርጥም ተስፋ። ሄርሜላ ግን ቆራጥነትሽን፣ ጀግንነትሽን ቤትሽ ቁጭ ስትይ ወንዶች ፈልገውሽ ይመጣሉ። እንድነይንን ያለሱ መኖር አይቻልም እንዴ? ማይክል ጃክሰን ማንጫጫል ልማዱ ነው። ቢሆንም ግን ሴትነትሽን አንቺ አስከብሪ ሄርሜላ። እኔ መልእክት አስቀምጬልሻለሁ፣ ግን ሴትነትሽን ብታስከብሪ እንደኔ መልካም ነው። በጣም የሚወዱሽ የሚያከብሩሽ ሰዎች አሉ። ለነሱ ስትይ በቃ እንትን በይ። ስለዚህ አሁን ጦርነቱ በጣም ተከፍቷል። የሀይሚ አድናቂዎችና የፍቅር አድናቂዎች ጦርነት ከፍተዋል። ለምን እንደሆነ ባላቅም ቲክታክ ላይ በጣም እየተቦካከሱ ነው። ተቦካከሱ፣ ችግር የለውም። ግን አብርሃም የመጀመሪያዬ በዛ ላይ እኔ እንደ ልጅነት ይሄ የልጅነት ጨዋታ የልጅነት ጓደኞቼን እኔ አሁን ኢትዮጵያ ብገባ ባገኛቸው ደስቴን አልችለውም። አሉ ደግሞ አገኛቸዋለሁ። ግን በቃ ይሆን ያሳለፋችሁትን ነገር ስታወሩ ደስ ይላል እኮ። እነዚህ አሁን ያሳለፉትን ከትምህርት ቤት ሲመለሱ ምናምን ይሄ ነው። ሌላ ምን አወሩ? ምን የሚያናድድ ነገር አለ? ምን የሚያበሳጭ አለ? ማይክል ጃክሰን እማማ ላይ እንደወጣ እማማ ላይ እንድትወጣ ነው የምንፈልገው። ብዙ ሰዎች ክብርን ዝቅ እያደረጉት ግን